በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ለእህት ለወንድሞቼ ለአባቶቼ ለእናቶቼ ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችንና እንደ አባታችን ፈቃድ በዚህ ከትንሣኤ እሁድ እስከ ቀጣዩ እሁድ ወይም ደግሞ እስከ ዳግሚያ ትንሣኤ ባለው ቀን ውስጥ ነው የመጣሁት። እንግዲህ ለጾማችሁ እንኳን የመብል የመጠጥ ጊዜ ሆነላችሁ መባል ባይገባውም ለእናንተ ልክ እንደ አንድ የምስራች እንደ አንድ ትልቅ የሰላምታ አቅርቦት እንደሆነ አድርጋችሁ ስለምትቀበሉት ምንም ማድረግ አይቻልም። እሺ ይሁንላችሁ። ግን እንደ ጾማችሁ የተከበረ የተቀደሰ ጾም እንደ ጾማችሁ ካመናችሁ ያንን የተቀደሳችሁበትን የተከበረውን ጾማችሁን በማስቀጠል ፍስኩን አግባብና ስርዓት ያለው ብታደርጉት ጥሩ ነበረ። ለኔ ይመቸኝ ነበረ። ስለ ጾሙ መነጋገር አግባብ ነው። ጾማል ላይ ጾምም እንዴት እንጹም ስለሚለው ነገር በተደጋጋሚ ተናግሬያለሁ። ዛሬ ስለዚህ አይደለም የመጣሁት። ስለ ፍስኩም ስለሚበላ ስለሚጠጣው ስለሱ አይደለም የመጣሁት። ሰሞኑን ገብረ ሰላም በሚባል የድግስ ስም በየቤቱ ካህናቱ እየዞሩ እየበሉ እየጠጡ እየዘፈኑ ይታያሉና በየቲቶ እንደ ክብር ቆጥረውት በሚበሉበት ቤት በሞባይል እየቀረጹ እየተለቀቀ ነው ያለ፣ እያየን ነው። እውነት ለመናገር ተደብቀው የሚበሉት ተደብቀው የሚጠጡት አዩና ላዩን ብለው ተሸማቀው የሚጠጡት አልኮል መሆን ነበረበት እንጂ እንደዚህ አደባባይ ላይ እንደ ክብር ተቆጥሮ ነውር በአደባባይ ሲዘረገፍ ማየት ለቤተ ክርስቲያን ውርደት ነው እና እንደዚያ መሆን አልነበረበትም። እውነት ለመናገር እና አግባብ አይደለም። በዚያ ጉዳይ ላይ ምናልባት ሰብሰብ አድርገን ካየናቸው ነገሮች ተመልሼ የምመጣበት ጊዜ አለ። ምክንያቱም ገና 55 ቀን አለ፣ የመብል ቀን የመጠጥ ቀን አለ፣ ገና የድግስ ቀን አለ እና ወደዚያ እመጣለሁ። ዛሬ እንደው የመወዳት አንዲት የመጽሐፍ ቅዱስ ጥቅስ አለች። እሷን ላንብብና ሁለት መጽሐፎች አዳዲስ መጽሐፎች ይዤ መጥቻለሁ። እነዚህ መጽሐፎች እንደው መርጌታ መጽሐፍ ትወዳለህ እና እስቲ መጽሐፍ መግዣ ልላክልህ ብሎ አንድ ሰው ብር ልኮልኝ 3 መጽሐፎች ገዝቻለሁ። እነሱን አሳያችኋለሁ እና ሁለቱን አነበብኳቸው። በጣም የሚያስደነግጥ የሚያሸማቀቅ ነገር አለ። ያው እንተራረም ነው፣ ሌላ አይደለም። ይሄ ለምን አስፈለገ? ይሄ ውድቀት አይደለም ወይ? ይሄ ሞት አይደለም ወይ? ይሄ ለምን አስፈለገ ብዬ የምሞግት ሞጋች ሰው ነኝ እና ከዚያ እንግዲህ እናያለን። የተገዙትን መጽሐፎችን ማሳያችኋለሁ፣ ይዘታቸውንም እጠቁማችኋለሁ። ከዚያ አንዱን የመረጥኩትን እንነጋገራለን። እዚህ መጽሐፍ ቅዱስ ውስጥ መጽሐፈ ምሳሌ በቅንፍ ተግሳጽ ምዕራፍ 30 ቁጥር 6 እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር ይላል። እችን ቃል ነው የምፈልጋት። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። እንዳይዘልፍህ ማንም ይዘልፈኝ? አንዳች ብጨምር የሚዘልፈኝ ቃሉ ራሱ መጽሐፍ ቅዱሱ ነው ወይስ የቃሉ ባለቤት ነው? እንዳይዘልፍህ ነው የሚለው። ስለዚህ የሚገስጽ አለ ማለት ነው፣ የሚዘልፍ አለ ማለት ነው፣ የሚወቅስ አለ ማለት ነው። የመጽሐፉ ባለቤት እኔ ነኝ የሚል አካል አለ ማለት ነው። ቢጨምርም የሚያምርበት ቢቀንስም የሚያምርበት የቃሉ ባለቤት የቃሉ ባለስልጣን አለ ማለት ነው። ስለዚህ እኔ መብት የለኝም ከመቀበል ውጭ በስቷን ልቀንስ አንሷን ልጨምር የማለት መብት የለኝም። ይህ ለአንተ ለህይወትህ በቂ ነው፣ በዚህ ከኖርህ ለአንተ በቂ ነው ተብዬ የተሰጠኝ አንድ ምስኪን ሰው ነኝ። ማናችንም ብንሆን ይሄ ነው መመሪያችን።
እንዳይዘልፈን አያችሁ፣ ሐሰተኛም እንዳንሆን ስንጨምር ሐሰተኞች ነን፣ ስንቀንስም ሐሰተኞች ነን። ማን ነው የሰጠኝ መብት? ስለዚህ ከዘለፋ ለመዳን ከተግሳጽ ከመለኮታዊ ቁጣ ለመዳን ሐሰተኛ እንዳልሆን በቃሉ አንዳች ማለት ምንም ማለት ነው። አንዲት ነገር የመጨመር ስልጣን የለኝም። እንዲህ ለማለት ፈልጎ ነው ብሎ የማጣመም ስልጣንም የለኝም ካለ አለ ነው። ስለዚህ ወገኖች ይሄ ቃል የሚገዛን ከሆነ የጨማመርናቸው ብዙ ነገሮች አሉ። ይሄን መጽሐፍ ሳናነብ ይሄን መጽሐፍ ሳንረዳው ከዚህ መጽሐፍ ቀድመው በቆረጣ ገብተው አቅጣጫ ያሳቱን ጠማማ ትምህርቶች አሉ፣ ጠማማ መጻሕፍቶች አሉ። አጋንንታዊ ልምምድ፣ አጋንንታዊ ሐሳብ ያለባቸው ጸረ ክርስቶስነትን የተሸከሙ ሐሰተኛ መጻሕፍቶች አሉ። እነዚህ መጻሕፍቶች ከእግዚአብሔር ቃል ጋር 100% ግጭት አላቸው። 3 መጽሐፎች አንተ መርጌታ መጽሐፍ ማንበብ ትወዳለህ፣ ያስፈልጉኛል የምትላቸው መጻሕፍቶችን እንድትገዛ ይሄን ያህል ብር ልኬልሃለሁ ብሎ እግዚአብሔር ይባርከው 3 መጽሐፎችን እንድገዛ አድርጎኛል። አንደኛ ይሄ መጽሐፍ ድርሳነ አብ ወወልድ ወመንፈስ ቅዱስ ስሙ ራሱ በትልቁ መታረም ያለበት ነው። ድርሳነ አብ ወወልድ ወመንፈስ ቅዱስ አይባልም። ድርሳነ ጽጌ፣ ድርሳነ እንትና፣ ድርሳነ ገሌ ብሎ የአንድ አስተማሪ ስም መጥቀስ ይቻላል። ለምሳሌ እኔ ድርሰት መድረስ እችላለሁ። ትምህርታዊ የሆኑ ከመጽሐፍ ቅዱስ ጥቅሶችን መዝጄ እንደ ስብከት መልክ አድርጌ በመጽሐፍ ጽፌ የጽጌ ድርሰት ተብሎ ሊወጣ ይችላል። ማናችንም አገልጋዮች ድርሰት መድረስ እንችላለን። ድርሰት ሲባል ግን ዝም ብሎ ፈጠራ ሳይሆን መጽሐፍ ቅዱስን መሰረት ያደረገ መልእክት ያለው እውነት። ያ የኔ መጽሐፍ ነው፣ የጽጌ ድርሰት ይባላል። ድርሳነ አብ ወወልድ ወመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ድርሳን ከተባለ ግን ሥላሴን መጽሐፍ ደርሰዋል ማለት ነው። ድርሳነ ጽጌ ከተባለ እኮ የጽጌ ድርሰት ነው፣ ባለቤቱ እኔ ነኝ፣ ደራሲው እኔ ነኝ ማለት ነው። ድርሳነ አብ ወወልድ ወመንፈስ ቅዱስ ከተባለም ደግሞ የአብ የወልድ የመንፈስ ቅዱስ ድርሳን እነሱ የደረሱት ማለት ነው። በሌላ በኩል ዜና ሥላሴ የሚል ስምም ተሰጥቶታል። ዜና ሥላሴ ማለት የሥላሴ ወሬ ማለት ነው። ዜና ማለት ወሬ ነው። ዜና ሥላሴ የሥላሴ ወሬ እና በግዕዝና በአማርኛ መስከረም 2013 ዓመተ ምህረት ነው የታተመው። ሰይፈ ሥላሴ አለው፣ ሰይፈ መለኮትም አለው፣ መልካ ሥላሴ፣ ነግስ የሚሉት ድርሰቶች ሁሉ ተካተውበታል። ሁሉንም በቅደም ተከታይ ያቀርባቸዋለሁ። በጣም የሚዘገንኑ ነገሮች አሉበት። አሳታሚ አባ ወልደ ሥላሴ ወልደ ቂርቆስ መስከረም 2013 ዓመተ ምህረት ታተመ ነው የሚለው። ለምጽሌ ደብረ ጽዮን ለባይታዊት ጽዮን ማርያም ይሁንልኝ ብሎ ለጣና ገዳም ውስጥ ጽዮን ቤተክርስቲያን አለች። ታቦተ ጽዮን መታ 500 ዓመት የተቀመጠችበት ጣና ቂርቆስ ገዳም ውስጥ ያለ ማለት ነው። እና አዘጋጅ መምህር ግሩም አየነው። አርታኢ ሊቀ ሊቃውንት ሰሎሞን ዳዊት። አርታኢ ሊቀ ሊቃውንት ሰሎሞን ዳዊት እንግዲህ እነ ሊቀ ሊቃውንት የመረመሩት ያዩት ትክክል ነው ብለው አምነውበት የታተመ መጽሐፍ ነው። ማፈሪያዬን ውርደቴን ልንገራችሁ፣ ገመናዬን ልንገራችሁ። ይሄን ልብስ ስለብስ፣ ይሄን ሻሽ ስጠመጥም፣ ይሄንን ጃኖ ስለብስ ምክንያት አለኝ።
ቀሚስ ካባ ቆብ አድርጌ ስቀርብ ምክንያት አለኝ። ዝም ብዬ አይደለም። ለማብሸቅ አይደለም፣ ባለቤቱ ስለሆንኩ ነው። የምን ማብሸቅ? የሚያበሽቁኝ እነ ሊቀ ሊቃውንት ይሄን መጽሐፍ ጽፈው ሻሽ ደግልለው ካባ ለብሰው ሊቀ ሊቃውንት ሆነው የተቀመጡ ይሄን መጽሐፍ የጻፉ ሰዎች ይፈሩ ይሸማቀቁ እንጂ እኔማ አላፍርም። ትክክለኛ ባለቤት እኔ ነኝ። እና ከዚህ ቀጠለ ሌላው የገዛሁት መጽሐፍ ይሄ ነው። ይሄ ደግሞ ገድለ ዜና ማርቆስ፣ ይሄን በግዕዝና በአማርኛ ትልልቅ መጽሐፍ ነው። በጣም ውድ ነው። እግዚአብሔር ይባርካቸው የረዱኝ፣ እግዚአብሔር ይባርካቸው። የመጽሐፍ አዘጋጅና አሳታሚ ሊቀ ሊቃውንት አባ ኃይለ መስቀል ውቤ። ሊቀ ሊቃውንት አባ ኃይለ መስቀል ውቤ ሊቀ ሊቃውንት ናቸው። የዚህ የገድለ አቡነ ዜና ማርቆስ በብራና ተጽፎ የነበረውን ወደ ኮምፒውተር ቀይረው አሁን በወረቀት እንዲታተምና ለሕዝብ ሁሉ እንዲዳረስ፣ ከዚህ በፊት በብራና ብቻ ታትሞ ከአንዳንድ ደብር ብቻ ነበር ተቀምጦ የነበረ። አሁን ግን ለምን እዚህ ተደብቆ ይቀራል? ኦርቶዶክስን በሙሉ ይግደል እንጂ ለምን ጥቂት ሰዎችን ብቻ ገድሎ ይቀመጣል? በአማርኛ ታትሞ አማርኛ የሚሰማውን ሕዝብ ሁሉ ይግደል፣ ይቅበር፣ የዘላለም መንግስት ያሳጣ ተብሎ በእነ ሊቀ ሊቃውንት መጽሐፍ እውቀት የታተመ መጽሐፍ ነው። ሌላ እቺ ናት፣ አነስ ያለች ናት። ተፈልጋ የተገኘች መጽሐፍ ናት። መዝሙረ ክርስቶስና መዝሙረ ድንግል። መዝሙረ ክርስቶስ ከድሮ ጀምሮ የማውቀው ነበረ። ቤተክርስቲያኒቱ ለምን ክርስቶስ ብቻ በክርስቶስ ልክ ማርያም አለች አሉና በክርስቶስ ልክ ማርያምን አስቀመጧት በዚህ መጽሐፍ ውስጥ። እግዚአብሔር ጊዜ ይስጠን እንጂ እናየዋለን፣ ጉድ እናያለን። ሌላ ሕይወተ ማርያም ድንግል፣ አዘጋጅ ወይም ደራሲ ሊቀ ሊቃውንት ስምዐኮነ መላክ። ሕይወተ ማርያም የድንግል ማርያም ሕይወት ነበረኝ፣ ገዝቼ ነበር። እንደው ማን እንደወሰደብኝ እንጃ። እኔ ሳልወድ በግድ ግን አሁን መጽሐፍ በተወደደበት ሰዓት አማራጭ ስለሌለኝ ይሄን መጽሐፍ ስለምፈልገው የቤተ ክርስቲያን ውድቀትና ገመና ስለሆነ ሕዝብን ለማንቃት እባካችሁ ውጡ ለማለት ገዛሁት እና እነዚህን 4 መጽሐፎች እንድገዛ የረዳኝ ሰው እግዚአብሔር ይባርክህ በሉልኝ። በኮሜንት ላይ እግዚአብሔር ይባርክህ በሉት። ታዲያ ዛሬ ዜና ሥላሴ ላይ ትንሽ እንነጋገር። ወይም የአብ የወልድ የመንፈስ ቅዱስ ድርሳነ ሥላሴ። ሥላሴ ይሳሳታሉ እንዴ? ሥላሴ ይሳሳታሉ? ድርሳነ ሥላሴ ድርሳነ አብ ወልድ መንፈስ ቅዱስ፣ የአብ የወልድ የመንፈስ ቅዱስ ድርሰት እኮ ምንም ስህተት የለበትም። እኔ ግን አገኘሁበት። እሺ አለፍ እያልኩ ምልክት ያደረኩበትን ነው የምነግራችሁ። እንደው ጉልህ ስህተት የምለውን እዚህ ላይ ምንድነው የምነግራችሁ? በዘመን ሐዲስም ይላል ገጽ 5 ነው። በገጽ ነው የምነግራችሁ መቅድሙ ላይ በዘመን ሐዲስም ከሰባ ሰገል ጋር ልደተ ክርስቶስን ያከበረችና ከሰባ ሰገል ጋር ክርስቶስን ያከበረችና የክርስትና ሃይማኖትን በጃንደረባው ቅዱስ ባኮስ የሚባል ሰው እንግዲህ ከየት ስም እንደሰጠችው አናውቅም። ቅዱስ ባኮስ አማካኝነት ደም ሳይፈስባት አካል ሳይጎድልባት ከኢየሩሳሌም ቀጥላ ከዓለም በፊት የተቀበለች ጥንታዊትና ታሪካዊት ሀገር ናት ብለውናል። አሁን እኔ እዚህ ላይ በጣም ተራራ የሚያክል ስህተት ተፈጥሯል፣ ሃይማኖት ተፋልሷል፣ ደህንነት አደጋ ላይ ነው ብዬ ልከራከር አልፈልግም። ይሄን ያነበብኩት እንደ መግቢያ ልጠቀምበት ፈልጌ ነው። ከዚያ ቀጠለ። ከዚያም አለ በ4ኛው መቶ ክፍለ ዘመን
በቅዱስ አባታችን አባ ሰላማ ከሳቴ ብርሃን አማካኝነት ኦርቶዶክስ ተዋሕዶ ሃይማኖት ብሔራዊ ሃይማኖት ሆኖ ከመታወጁ የተነሳ በመላ ሀገሪቱ ሊቃውንት መምህራን አትሮስ ዘርግተው ማስተማር ጀመሩ። ካህናትና ዲያቆናት ተሾሙ። ታላላቅ አድባራትና ገዳማት ታነጹ መሆኑ ነው። እሺ እዚህ ላይ ስህተት ተፈጥሯል። የታሪክ ስህተት፣ ሃይማኖታዊ ስህተት አይደለም። የታሪክ ስህተት። በነገራችን ላይ ታሪክ ሲበላሽ እምነትም ጭምር ተፋልሶ ያጋጥመዋል ካልተጠነቀቀ። አንዳንዴ ታሪክና እምነት የሚዋሃዱበት ጊዜ አለ። በታሪካዊ አመጣጥ በታሪክ ፍሰት ላይ የሚቀላቀሉበትን አብሮ በነገራችን ክርስትና ሲመጣ ወደ ኢትዮጵያ ታሪክ ሆኖ ነው የሚመጣው። ህይወት የሚሆነው እኛ ተቀብለነው ስንኖርበት ነው። አመጣጡ ታሪክ ነው። በታሪክ መልክ ነው የሚተረከው። እና እዚህ ላይ በአራተኛው መቶ ክፍለ ዘመን በቅዱስ አባታችን አባ ሰላማ ከሳቴ ብርሃን አማካኝነት ኦርቶዶክስ ተዋሕዶ ሃይማኖት ብለዋል። ኦርቶዶክስ ተዋሕዶ ሃይማኖት የሚባል በሰላማ ከሳቴ ብርሃን ወይም በፍሬምናጦስ ዘመን የለም። በ325 ዓመተ ምህረት ኦርቶዶክስ ተዋሕዶ ሃይማኖት፣ ካቶሊክ ሃይማኖት ምናምን ሃይማኖት የሚባል የለም። እነ ሊቀ ሊቃውንት በደንብ አድርጋችሁ እንድትሰሙኝ። ኦርቶዶክስ ተዋሕዶ የሚለው ስም ከመቼ ጀምሮ እንደመጣ እንኳን የማስተዋል ዕውቀታችሁ የወረደባችሁ ናችሁ። እውነት በጣም ያሳዝናል። በ451 ዓመተ ምህረት እኮ ነው ኦርቶዶክስ የሚለው ስም የመጣ። ተዋሕዶ ደግሞ ከዚያ በኋላ ቆይቶ ነው። ካቶሊክ የዓለም አቀፏ አንዲት የክርስቶስ ቤተክርስቲያን በ451 ዓመተ ምህረት ኬልቄዶን ላይ በተደረገው ታላቅ ዓለም አቀፍ ጉባኤ ላይ ምዕራባውያንና ምስራቃውያን ሲለያዩ አልግባባ ሲሉ ያውም እኮ በስልጣን ነው ለጊዜው እንደው ቤተክርስቲያን ደብቀው ነው እንጂ ገመናችን ነው ጉዳችን ነው ብላ ደብቀውና የስነ መለኮት ልዩነት እንደተፈጠረ አስመሰለችው እንጂ በወቅቱ የነበረው ልዩነት ስልጣን ነው። የሮም ቤተክርስቲያን ዋናው መቀመጫ ሮም ይሁን፣ ማዕከሉ ሮም ይሁን፣ ጴጥሮስ የሞተበት የተቀበረበት የተሰቀለበት ቁልፉን እንካ ተብሎ የተሰጠው ጴጥሮስ ታላቁ አባት እሱ ያገለገለባት እሱ የሞተባት ሮም ታላቋ ሮም የበላይ ትሁን፣ ማዕከል ትሁን፣ የክርስትና ዋና ማዕከል ትሁን ተባለ። ማርቆስ ያስተማረባት፣ ማርቆስ ሰማዕትነት የተቀበለባት ግብፅ አለች፣ አፍሪካዊት ሀገር ግብፅ አለች ተባለ። አያችሁ ግጭቱ ይሄ ነበር። አሁን በዚህ ቢለያዩ ወንበዴዎች፣ ስልጣን ፈላጊዎች፣ ስልጣን ጥመኞች፣ አጭበርባሪዎች ሊባሉ ሆነ። ሁለቱም የተመካከሩ ይመስላሉ። ለምን አንድ ባህሪ ሁለት ባህሪ ለምን አንለው በሚል መንፈስ ገቡና አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ አሉና አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ ተባባሉና ተደባድበው ተለያዩ ተባለ። ይሄ የሆነው መቼ ነው? በ451 ፍሬምናጦስ ክርስትናን ይዞ ወደ ኢትዮጵያ የመጣው በ334 ዓመተ ምህረት 334 451 ማለት እኮ ቢያንስ 100 ዓመት ያህል አለ ማለት ነው። እንግዲህ ኦርቶዶክስ የሚለው ስም የመጣው ከ451 በኋላ ነው። ግን እነዚህ ሊቀ ሊቃውንት ግን ታሪክ ሲገድሉ፣ ታሪክ ሲያበላሹ በአራተኛው መቶ ክፍለ ዘመን አሉ። አራተኛው ማለት ሶስተኛው ጀምሮ ሶስተኛው አቅቶ አራተኛው እየጀመረ ማለት ነው። በ334 ማለት ኦሬዲ 34 ዓመት ከአራተኛው መቶ ክፍለ ዘመን ገብተናል። ከ334 እስከ 451 ያለውን መካከል ብትቀንሱት ምን ያህል የ100 ዓመት ያህል ልዩነት እንዳለ ክፍተት እንዳለ ታገኛላችሁ። በአራተኛው መቶ ክፍለ ዘመን ወይም ደግሞ በ334 ዓመተ ምህረት በቅዱስ አባታችን በሰላማ ከሳቴ ብርሃን አማካኝነት ኦርቶዶክስ ተዋሕዶ ሃይማኖት
ብሔራዊ ሃይማኖቱ የሚለው አያጨቃጭቅም፣ ትክክል ነው። ግን ኦርቶዶክስ ተዋሕዶ ክርስትና ነው ማለት ያለበት። ክርስትና ብሔራዊ ሃይማኖት ይሄ ልምምዱ የአሕዛቡ የድንጋዩ የጨረቃው የዛፉ የዘንዶ የባቡ አምልኮ የከብቱ አምልኮ ቀርቶ ክርስትና ብቸኛ ሃይማኖት ሆኖ በብሔራዊ ደረጃ ታወጀ ነው መባል የነበረበት። ብሔራዊ ሃይማኖት ክርስትና። ኦርቶዶክስ ተዋሕዶ የእነ አቡነ ጎርጎርዮስን እና የእነ አቡነ መልከጼዴቅን የነ ፕሮፌሰር ሉሌ መላኩን የቤተክርስቲያን ታሪክ መጽሐፍ አያነቡም እንዴ? እነዚህ እነ ሊቀ ሊቃውንት እንደው ይህን ሊቀ ሊቃውንትነት ከየት ነው የተቀበሉት? በነገራችን ላይ እኔ አሁን ስሙን አልጠራም፣ ቲክቶክ ላይ ግን አለሁ የሚል አቀንቃኝ ሊቀ ሊቃውንት የሚል ስም ያለው በድብድብ ነው አሉ ሊቀ ሊቃውንትነት ይሰጠኝ ካልመሰከራችሁልኝ ነገሌ ሊቀ ሊቃውንት መሆን ይገባዋል ብላችሁ ካልመሰከራችሁልኝ እንገዳደላታለን ብሎ ኧረ አይገባውም ገና አልተማረም ብዙ ነገር ይቀረዋል ብለው ቢሉ እገላችኋለሁ ብሎ በቡድን ጓደኞቹን ይዞ አስፈራርቶ ሊቀ ሊቃውንትነቱን ያገኘው። ለዚያ ነው እንደፈለገ ቲክቶክ ላይ ሲዘባርቅ የምታገኙት። ሊቀ ሊቃውንት ይሉታል። ታዲያ እዚያ ላይ እንዲህ አይነት ሰዎች ናቸው መድረኩን ተቆጣጥረው እንደፈለገ ቤተክርስቲያኒቱን ድብልቅልቅልቅ ትርምስምስምስምስ ያደረጓት። ሁሉም ጓደኛሞች ሆነው አንዱን ሊተቸው ከበደው። መጋቢ ሐዲስ እሸቱ ሊቀ ሊቃውንት ስሙርን ሊተቹት አልቻሉም። ከዚያ ይልቅ በአንድ ጠረጴዛ ዙሪያ አብረው መማማር መወያየት። ሊቀ ሊቃውንት ስምዐኮነ ከሊቀ ሊቃውንት ስሙር ጋር ለምን እንዲያልክ አይባባሉ። ደጋደረክ በለው ነው፣ ዝም ብሎ መደጋገፍ አይሊቁ መባባል ነው እንጂ ስንት የሚታረም ማፈሪያ ነገር አለ መሰላችሁ። የታሪክ ተፋልሶ ይሄ እንግዲህ የምነግራችሁ የታሪክ ተፋልሶ መኖሩን ነው በዚህ መጽሐፍ ውስጥ። ይሄ ዜና ሥላሴ። ሌላው በዚህ በገጽ 11 ላይ ምን ይላል? ወምድረ ሰረቀ ፀሐይ በጊዜ 3 ሰዓት ለሃኩዎ ለአዳም ወይቤሉ አብ ወልድ መንፈስ ቅዱስ ለውእቱ በግ ለመስተ መኑ ይከውን ቤዛሁ ወይቤ ወልድ እትወለድ እምንቲአቡ ወጥቀነ በብሩር ከመአድብርት ወሰው ርእሴ በመስቀል ዋውዝ ደሜ ከመአስራብ። ከዚህ በፊት በላሊበላ ላይ አዳም እንዴት እንደተፈጠረ ድንግል ማርያም በመላእክት ክንፍ ተስላ መላእክት ሲያደንቋት እንደነበረ ይህች ምን አይነት ፍጡር ናት ብለው እግዚአብሔር ወልድን እንደጠየቁት ወልድን ሲጠይቁት አይ ይህችማ በጣም ድንቅና ግርምት የምትገርም ፍጡር ናት አላቸው። ታዲያ ፍጠራት እንያት ሲሉት አይ እሷማ እንዳትፈጠር ሌላ ደግሞ አንድ የተረገመ ፍጥረት አለ፣ እሱ ይፈጠርብናል፣ በሱ ምክንያት እንዳትፈጠር ተነጋግረናል አላቸው። ጌታ ሆይ እባክህ እሷ ከምትቀር ያ ሰው ይፈጠር ብለው አስቸገሩት። እስቲ ቆይ ይሻለና ሂዶ አብና መንፈስ ቅዱስን ወልድ ነው እንግዲህ እባካችሁን ይችን ወጣት እንፍጠራት ይላቸዋል። ተነጋግረን አይደል እንዴ ይሄ ሰውዬ ይፈጠርብናል፣ በዚህ ምክንያት ትቅር ተባብለን አልተውንም እንዴ? ግድ የላችሁ እኔ እያዝበታለሁ፣ የሚፈልገውን ካሳ የሚፈልገውን ዋጋ ከፍዬ እኔ ተይዤ ዋጋ ከፍዬ ነፃ ወጣለሁ፣ ግድ የለም እኔ ደውል እሸከመዋለሁ ብሎ በሱ ምክንያት ማርያም እንደተፈጠረች ተርኬ ነበረ። ትክክል ነኝ። እዚህ ላይ ምን አለ መሰላችሁ? ፀሐይ ከወጣ በኋላ በ3ኛው ሰዓት ነው እንግዲህ ዓርብ መሆኑ ነው። አዳምን ፈጠሩት። አብ ወልድ መንፈስ ቅዱስን ይህን በግ ቢበድል ማን ቤዛ ይሆነዋል አሉ። ጭቅጭቁን ማንሳት አልፈለጉም። እዚህ ላይ ይሄ ለመናፍቃን በሪ እንደው መቀለጃ ይሆንብናል ብለው ቆርጠው ጥለዋታል። ለዚህ በግ ማን ቤዛ ይሆነዋል አሉ። ወልድም ከእርሱ እወለዳለሁ እንደ ባሪያም በብር እሸጣለሁ፣
ራሴንም በመስቀል ላይ እሰዋለሁ፣ ደሜንም እንደ ውሃ አፈሳለሁ አለ። ያን ጊዜም የሕይወት እስትንፋስ እፍ አሉበት፣ በፊታቸውም ቆመ። በመንፈስ ቅዱስም ከብሮ ሀብተ ክህነት፣ ሀብተ መንፈስ ቅዱስ፣ ሀብተ መንግስት፣ ሀብተ ትንቢት ተሰጠው። እግዚአብሔርም አዳምን የመንፈስ ቅዱስን ሀብት ሰጠሁህ፣ መንግስቴን አትሻ፣ በጌትነቴም አትግባ። አስጠነቀቀው። እቺን ዛፍ እንዳትበላ ነው ያለ እንጂ በመንግስቴ አትግባ፣ ጌትነቴን እንዳትሻ አላለውም። እውነት ለመናገር መጽሐፍ ቅዱስ ላይ ምን አለ እንዲያው ያን እዚያ ዘፍጥረት ላይ በግዕዙም እንደተጻፈው እነ ሊቀ ሊቃውንት እንዲያው በዚያ እያቃኑ ቢያነቡት ምን አለ? አሁን እግዚአብሔር እውነት እንዲያው ከመጽሐፍ ቅዱስ የጎደለውን ነው ዜና ሥላሴ የሚሞላልን። ለነገሩ ድርሳነ ሥላሴ አይደል ሥላሴ የደረሱት። ስለዚህ አሜን ብሎ መቀበል ነው ማለት ነው። አያችሁ፣ እኔ እያዛለሁ ብሎ ወልድ አስቀድሞ ጭቅጭቁ አልቋል ማለት ነው። አይፈጠር ይፈጠር እንዴ ቢስትስ እኔ አለሁ በቃ። አይ ካለህማ ትገባበታለህ፣ እንፍታ፣ ምን ችግር አለ? ድሮስ የፈራ ነው ይሄን አይደል እንዴ ያሉት። የተፈራው አልቀረም። አዳም ተሳሳተ፣ ወልድ ችን ተይዞ ገባበት ማለት ነው። እንደ ግዴታ ሆኖበት ነው የመጣው ማለት ነው። ያሳዝናል፣ ያሳፍራል። እና በስልጣኔ እንዳትገባ፣ መንግስቴን አትሻ፣ በጌትነቴም እንዳትገባ ተብሎ ማስጠንቀቂያ ተሰጥቶታል ማለት ነው። ከዚህ አንድ ልጨምርና ምናልባት ከጊዜ አንጻር እንዳላሰለቻችሁ ቀጣዩ አለ። ቀጣዩን ደግሞ ክፍል 2 ብዬ እመጣበታለሁ። ቀጥሎ ምን ይላል? ድርሳነ አብ ወልድ መንፈስ ቅዱስ የመጋቢት ወር ገጽ 17 ወምድረ ነበቡ ዘንተ አብ ወልድ መንፈስ ቅዱስ ይቤልዎ ለአዳም ናጻ አዳም እሙስተ ገነት ወሚዜሰ በእደ ሱራፊ አፀው ዋለገነት ወሃብዎ አብ ወልድ መንፈስ ቅዱስ ኩናተ እሳት ወወልታ እሳት ወይቤልዎ አመ መጹ ብከ አዳም ወሔዋን ከመ ይራእይዋ ለገነት እርግዝቶሙ በዝቱ ኩናት ወይታቅርቦሙ ሀበ ጥቃ ገነት። እግዚኦ እግዚኦ። አማርኛ አብ ወልድ መንፈስ ቅዱስን ይህን ከተናገሩ በኋላ አሁን አዳም ወደቀ፣ ከገነት ተባረረ። መጽሐፍ ቅዱሳዊ ነው እንለፈውና ከዚያስ ከተባረረ በኋላ ገነት በምን ሁኔታ ነው ያለችው? አብ ወልድ መንፈስ ቅዱስን ይህን ከተናገሩ በኋላ አዳምና ከገነት ውጣ አሉት። ከዚህም በኋላ ገነትን በሱራፊ እጅ አስጠበቋት። አብ ወልድ መንፈስ ቅዱስም የእሳት ጦር የእሳት ጋሻ ሰጡትና ለሱራፌል የእሳት ጦር የእሳት ጋሻ ሰጡትና አዳምና ሔዋን ገነትን ለማየት በመጡ ጊዜ በዚህ ጦር ውጋቸው፣ ወደ ገነትም አታስቀርባቸው አሉት። ሱራፌል እዚህ ላይ የተፈጠረው ስህተት ምንድን ነው? እዚህ ላይ የተፈጠረው ስህተት መጀመሪያ ነገር የገነት ጠባቂ የሆነው ሱራፊ ሳይሆን ኪሩብ ነው። ኪሩብና የምትገለባበት ሰይፍ እግዚአብሔር በዚህ አስቀመጠ ነው የሚለው። አዳም ተመልሶ ወደዚያ ገብቶ የሕይወት ዛፍ እንዳይበላ ለማስፈራሪያ ነው። አዳም ወደዚያ ገብቶ ያችን ዛፍ የሕይወት ዛፍ በልቶ በሕይወት እንዳይኖር ለዘላለም የተጣላ ሆኖ እንዳይቀር እግዚአብሔር ቀን ስለቀጠረለት የሚያድንበት ቀን ስላለው ወደዚያ ገብቶ ያን ከበላ እርቁ አይከናወንም። ስለዚህ ለምህረት ብሎ ነው ያስወጣው፣ ለቅጣት አይደለም። እዚህ ላይ ጥንቃቄ እናድርግ። እና የሚገርመው አሁን ሱራፊ ያሉት እነሱ ሱራፊ ያሉት ግን ኪሩብ ብላችሁ ያዙልኝ እናንተ። ግን እንደነሱ የስተት ትምህርት ግን ሱራፊ እቺ ገነት ጠብቅ አሉና ጦርና ጋሻ ሰጡት። ጦሩ መውጊያ ነው፣ ጋሻው ደግሞ አዳም ጋር ጦርነት የገጠመ እንደሆነ መከላከያ ጥሩር ነው። መከላከያ አዳም ለሚወረውረው ጦር መመከቻ ማለት ነው። እንዴ ቢወገውስ ጉድ እኮ ነው፣ ጉድ። አያችሁ፣ የእሳት ጋሻ ሰጡትና የእሳት ጦር እና የእሳት ጋሻ ሰጡትና አዳምና ሔዋን ገነትን ለማየት በመጡ ጊዜ በዚህ ጦር ውጋቸው
ብለው ሱራፌልን አዘዙት። ሱራፌል እኮ ብዙ ቁጥር ነው በነገራችን ላይ። እንዲያው ሱራፌል ማለት ሱራፊ ቢሉት ምን አለ? መጽሐፍ ኪሩብ ለአንድ ነው፣ ኪሩቤል ለብዙ ነው። ሱራፊ ለአንድ ነው፣ ሱራፌል ለብዙ ነው። ስለዚህ የሱራፌል መዓት ነው እዚያ ላይ ያስቀመጡ ማለት ነው ሥላሴ። በመጽሐፍ ቅዱስ ግን ኪሩብና የምትገለባበጥ ሰይፍ ነው የሚለው። በሯም አንድ ናት። ወደዚያች እንዳይገባ ሆነ አዳም ለመግባት ቢፈልግ እንኳን የምትገለባበጥ ሰይፍ አለች። ኪሩብ አለ። ምንም ማድረግ አይችልም። አዳም ነው እንዴ ጦርነት ገጥሞ ኪሩብን አሸንፎ የሚገባው? እንዴት አይነት ጅልነት ነው! ምን አይነት የጅልነት አስተሳሰብ፣ የጅልነት አጻጻፍ ነው! ያሳዝናል። በእውነት ያሳዝናል። እንደው ወገኖቼ ጥርት ባለ ሁኔታ መጽሐፍ ቅዱስ እኮ ማርና ወተት ነው። ተሰጥታችሁ የኔ ብላችሁ የእግዚአብሔር ቃል ውረሰኝ፣ በምስጢር አስጥመኝ፣ በዚያ በሕይወት ቃሌ ልዋኝበት፣ ቃልህ ሕይወት ሆኖ ልጠጣው ልብላው ብላችሁ ስታነቡት እኮ በእግዚአብሔር መንፈስ የተጻፈ መጽሐፍ ስለሆነ ሰርቷችሁ አበጃጅቷችሁ በመለኮት በምስጢረ ሥላሴ ውስጥ አስገብቷችሁ ሁልጊዜ ስታጣጥሙት እንድትኖሩ እኮ ነው የሚያደርጋችሁ። እንዲህ አይነት ዜና ሥላሴ ተብሎ እንደዚህ የበሰበሰ መጽሐፍ እንደዚህ ይጻፋል? እንደዚህ አይነት ቀልድ ይተረካል? ድርሳነ አብ ወልድ መንፈስ ቅዱስ፣ የአብ የወልድ መንፈስ ቅዱስ ድርሳን ሥላሴ እንዲህ አሉ፣ በየአንቀጹ ሥላሴ እንዲህ አሉ፣ ሥላሴ እንዲህ አሉ፣ ሥላሴ እንዲህ አሉ ነው የሚል። ሥላሴ ወደ ኢየሩሳሌም ሰማያዊት ገቡ፣ ሥላሴ ወደ ገነት ገቡ። በቃ ሥላሴ ማለት ሲጓጓዙ ነው የሚውሉ። እንሄድ ወደዚያ፣ እስቲ ደግሞ እንመለስ፣ እናንተና እንጎብኛት፣ እስቲ ደግሞ በዚያ በኩል እንሄድና የእንትን ተክል ጽጌረዳ አበባ አሽትተን እንምጣ። አነብላችኋለሁ። የሚዘገንን ነገር አለ። መላእክት የሚፈሯቸው ሊነኳቸው የማይደፍሯቸው ተክሎች እንዳሉ ታውቃላችሁ? እናነባለን። መላእክት የሚያከብሯቸው የሚፈሯቸው የማይደፍሯቸው ተክሎች። ሲጀመር ተክልና መላእክት ምን አገናኛቸው? መላእክት እንትን ሸተተ፣ መጥፎ ሸተተ፣ ጥሩ ሸተተ የሚባል ነገር ለመላእክት ምናቸው ነው? በስጋ ላለ ሰው እኮ ነው መጥፎ ሽታ ጥሩ ሽታ የሚባል ያለው። አንተ ከሞትክ በኋላ እኮ አንተ ከዚህ ስርዓት ውጭ ነህ እኮ። ጭራሽ ሥላሴ በገነትና በዚያ በኢየሩሳሌም ሰማያዊት እየገቡ አትክልት ሲያሸቱ ይውላሉ ብለህ ታወራለህ? ሥላሴን ምን ያህል ብታወርዳቸው ነው? ምን ያህል ቢቀሉብህ ነው እንደዚህ አድርገህ ያወረድካቸው? ፍጥረት በማይመረምረው የሰው አይምሮ የሰው ሐሳብ በማይደርስበት በታላቅ ሉዓላዊነት ያለውን መለኮት እንደዚህ ስታንኮታኩተው ትንሽ ሕሊና አይከብድም? የተወደዳችሁ የክርስቶስ ቤተሰቦች ዛሬ በዚህ ልቋጨውና በክፍል 2 በዚሁ አለባበስ በዚሁ ስርዓት ጠብቁኝ እመጣለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ከእንዲህ አይነት የኑፋቄ ትምህርት ራሳችሁን ጠብቁ። ክፍል 2 ይቀጥላል።